ድምጻዊ ጎሳዬ ተስፋዬ በደረሰበት ድንገተኛ የጤና መታወክ ምክንያት በዊልቸር ወደ ሀገሩ መመለሱ ታውቋል። ከ28 ዓመት በላይ ደግሞ አንድ ሬስቶራንት ውስጥ አንድ ወንበር ላይ ምግብ ተመግበሃል? አዎ ታረቁ ይላልኩ። እኔ ምንም ብዬ አረጋግኩት። ሰላም የተወደዳችሁ የሀገሬ ልጆች እንዴት ናችሁ? ሰላምታዬ በያላችሁበት የዓለም ዳርቻ ድረስ። እኔ በጣም ደህና ነኝ። በዛሬው ቪዲዮን በመግቢያ ቀንጨብጨብ አድርጌ ያሳየኋችሁንና ሌሎችንም እናንተ ብታዩአቸው ብትሰሟቸው እንዲሁም ደግሞ ሐሳባችሁን ብታጋሩባቸው ያልኳቸውን የተመራረጡ አዳዲስ ጉዳዮች ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ እያደረጋችሁ የውብ ሚዲያ የዩቲዩብ ቻናል ቤተሰብ ሁኑ። በእርግጥ ብዙ ቀን ደጋግሜ ተናግሬያለሁ፣ ለምኛለሁ፣ ሰብስክራይብ አድርጉኝ እያልኩኝ 1000 ለመሙላት በጣም እየከበዳት ነውና ይሄንን ቪዲዮ የምታዩ ሰዎች በሙሉ ሰብስክራይብ እናንተ ብታደርጉ አትከፍሉበትም። ለኔ ግን ተስፋ ትሆኑኛላችሁ፣ የሆነ ሞቲቬት ታደርጉኛላችሁና እንደው እስኪ የሆነ ውጤት ለይበት ሰብስክራይብ አድርጉ ባካችሁ። ወደ ቪዲዮቹ ስናልፍ ባሉ እንግዲህ ጀግና ገባ በሉ ስንትዬ በልከበሮን እስቲ ሞቅ አድርገው ዓለም ሄዳ ሚጨየው አስከቢ አዶናይ ምን አይነት ሰው ነው? በጣም በቅርብ የሚያውቀው ሰው፣ ልቡ ተንኮል ማያስብ ፍጡር ነው እና እሱ የዋ ነው። እኔ ገገማ ነኝ። አሪፍ ኮምቢኔሽን እሱም ቢማለት ነው የሚባል ይችላል። አዶናይ በጣም የዋህ በልብ ውስጥ ምንም ክፋትና መቀኝነት የሌለ ንጹህ ሰው ነው። እሱ ብዙ ነገሮችን እምቢ ማለት አይችልም፣ እኔ ግን የምመልሳቸው ነገሮች አሉ እያለ ነው። ተወዳጁ ድምፃዊ ጎሳዬ ተስፋዬ ኮንሰርት ለማቅረብ ወደ እንግሊዝ ሀገር ተጉዞ ነበረ። እዛ በነበረው ቆይታ በገጠመው የጤና እክል ምክንያት በምታዩት መልኩ በክራንች ወደ ሀገሩ ኢትዮጵያ ተመልሶ ቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል ተደርጎለታል። ለወዳጅ ዘመዶቹም በገጠመኝ የጤና ችግር ምክንያት ወደ ሀገሬ በዚህ መልኩ ተመልሻለሁ ብሏል። ለተወደደው አርቲስታችን ፈጣሪ ሙሉ ጤንነትና ምሕረቱን እንዲልክለት መልካም ምኞታችሁን በኮሜንት ላይ አስቀምጡልኝ። ለ22 ዓመት ሳይቆራረጥ አንድ ሬስቶራንት ከሬስቶራንቱም ውስጥ አንድ ወንበር ላይ ብቻ እየተቀመጠ የሚጠቀም ሁሌም የምታዩት አንድ ታማኝ ሰው ቢኖር ምን ትሉታላችሁ? አዳዲስ ሬስቶራንቶች አሉ። ሌላ ቦታ ብሄድ እንዳልከው በቃ ቺት ያደረኩ ነው ይመስለኝ እነሱን ምግብ ቤቶች ነው። ደግሞ ሌላ ቦታ አይደለም ምርጥ ነገር ቢሆን እንኳን አይመቸኝም። በቃ ሰበብ ፈልጌ ነው ቦታው። ራሴን ዞር ብዬ ተመለከትኩትና እኔ በየቀኑ አዳዲስ ውሳኔዎችን ወስናለሁ። በነጋታው ወይ ረሳቸዋለሁ ወይ ሰለቹኝና እተዋቸዋለሁ። እነዛን ውሳኔዎች በመወሰኔ ራሱ እናደዳለሁ፣ በጣም ያስጠሉኛልና ሰው እንዴት ሙዱ አይቀያየርም? የሆነ ከጓደኛ ወይም ከሆነ ዘመድ ምናምን ተያይዞ ወደ ሌላ ቦታ አይሄድም። እኔ በጣም አደነቅኩት የዚህን ሰውዬ ኢንተርቪው ስሰማ። እንደዚህ አይነት ሰዎች ጠንካራ ናቸው፣ ጠንካራ አቋም አላቸው። $1 ሚሊዮን ዶንኪቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲዩብ አቡነ በርናባስ ሰቆጣ 10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲዩብ ከፍለዋል። ስንት ብር ከፍለው ይሆን? እሸቱ እንግዲህ እነዚህንና የመሳሰሉ መልካም ነገሮችን ለቤተ ክርስቲያን ሲሰራ ለሰዎች ሲያደርግ እያንዳንዷን ነገር ይሄንን ሰበሰብኩ፣ ይሄን አደረግኩ፣ ይሄን ፈጠርኩ እያለ በየሰዓቱ እየዘገበልን አልነበረም? ያም በጣም መልካም ነገር ነው። ፈጣሪ አይልም ለቤተ ክርስቲያን የሚደረግን እያንዳንዷን ነገር ለካሜራ ማሳየት ለሰዎች መንገር ትክክል አይደለም። አድርጎ ነበረ። ከዛ ስህተት ሰራ። ሰው ነው እሸቱ። የሚሰራ ሰው ደግሞ ይሳሳታል። ቁጭ የሚል ሰው ብቻ ነው ስህተት ላይ ሰራ የሚችለውና እኔ እንዳየሁትና እንደተመለከትኩት ደግሞ ገዳም ላይ የሰራው ነገር ያለባቸውን ችግር አሳይቶ ችግራቸውን ለመቅረፍ የሞከረው ሙከራ
ቦታው ላይ ካለው ህግና ካለው ሁኔታ አንፃር ትክክል አልነበረም፣ ተሳስቷል ተባለ። በዛ ስህተት ምክንያት የሰራውን ነገር በሙሉ ብዙ ሰዎች በዜሮ አባዙበት። ያሳዝናልም ያናድዳልም። የሚሰሩ ሰዎችንም ቅስማቸውን ይሰብራል። ሌሎችም መስራት የሚፈልጉ ሰዎች እንዳይሰሩ ነው የሚያደርጓቸው። ምክንያቱም የሆነ የቤተክርስቲያን ስራ ሲሰራ የሆነ ነገር ሲሰራ ብዙ ሰዎች ምን ይላሉ? ኮሚሽን ለመሰብሰብ የሆነ ነገር ለመውሰድ ምናምን ይባላል። እሺ ኮሚሽን ለመሰብሰብ ነው ምናምን እባላለሁ እያለ ሁሉም ሰው ያንን ነገር ፈርቶ ይቀመጥ፣ አይስራ። ብዙ ሰዎች አሉ ምንም አይሰሩም፣ ግን የሆነ ነገር በተሰራ ቁጥር የሆነ ሰው የሆነ ቦታ በሄደ ቁጥር ገንዘብ ለመሰብሰብ ነው፣ ገንዘብ ለመብላት ነው ምናምን የሚሉ ሁሌም የሚሉ እንደዛ እባላለሁ ብሎ ሁሉም ሰው ቁጭ ካለ ማን ነው ስራ ሊሰራ የሚችለው? አስቡት። ያልተናገረውን ነገር ሁሉ አሁን እሸቱ ቁጭ ብሎ እየተናገረ ነው። አሁንም ግን ሰዎች እየለመነ ነው። ለምን እንደዚህ ልመና አስፈለገ? ሰው ይወድቃል ይነሳል ምናምን እያሉ ነው። ትላንት ተናግረናል፣ ዛሬም እየተናገርን ነው። ግን አንዳንዴ ትላንት የተሳሳትነውን ነገር ዛሬም መድገም የለብንም። እኔ እንደ እይታዬ እሸቱ ላይ ያናክል ስህተት አላየውበትም። ሌላው ደግሞ በጣም የገረመኝ ነገር እሸቱ ከስር ያለው ብሎ ሰሞኑን መናገር ከጀመረ ወዲህ ባምቢ ሀበሻ ላይቭ ላይ ሄደው የሆነ ነገር ጽፈውላት የተናገረችው ነገር አለ። ታስታውሱ እንደሆነ እሸቱ ሰሞኑን ከአንድ ወር በፊት ባምቢ ሀበሻ ከምትለብሰው አለባበስ አንጻር ላይቭ ላይ ከምትናገራቸው ንግግሮች አንጻር የቤተ ክርስቲያን ማስታወቂያ ምናምን መስራት የለባትም ብሎ ተናግሮ ብዙ ተቃውሞ ገጥሞት ነበረ። እሷም ብዙ ነገር ሆና ነበረ በወቅቱ። አሁን ያለችው ነገር ግን በጣም ነው የገረመኝ። አንዳንዴ አንናገር፣ ስንናገር በጣም ትዝብት ላይ እንወድቃለን። የተናገረችውን ነገር ላሰማችሁ። እኔ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰው በመጀመሪያ ደረጃ አማልክትን ጠርቶ ቅዱስ ሚካኤልን ቅዱስ ገብርኤልን መጥፎ ነገር እንዲያደርጉልኝ ነግሬያቸው አደረጉልኝ አይባልም። እሸቱ ከስር ያለው ወድቅ ያለው ብሎ ነው እያወራ ያለው። እንደዚህ አያደርጉም። በሁለተኛ ደረጃ ደግሞ ቢደረግ ራሱ ቢሆን ሆኖልኛል ብሎ የሆነ ሰው ቢያስብ ራሱ እንደዚህ ያድርጋለሁ ብሎ ቢል የአንድ ሃይማኖት ተከታይ ሆናችሁ እንደዚህ አይነት ነገር ሚዲያ ላይ ሰፊ ሚዲያ ላይ ወጥተሽ መናገርሽ እኔ በበኩሌ በጣም ነው ያሳፈረኝ፣ በጣም ነው የሚያሳዝነው። እሸቱ በአደባባይ በሚዲያው ስህተት ሰርቶ ሊሆን ይችላል። እኛ ደግሞ በድብቅ በዕለት ተዕለት ተግባራችን ብዙ ስህተቶችን ብቻ ሳይሆን ኃጢአትም እንሰራለን። ወንድሜ ኮሜዲያን እሸቱ ብፁዕ አቡነ ጎርጎርዮስ እንዳሉት አንተ ብቻ ዝም ብለህ ስራህን ስራ፣ እግዚአብሔር ባንተ ላይ ዓላማው ብዙ ነው። የተወደዳችሁ የሀገሬ ልጆች አብራችሁኝ ስለቆያችሁ ልባዊ ምስጋናዬ በያላችሁበት ድረስ። ቪዲዮን ከወደዳችሁት አደራ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ። እንዲሁም ደግሞ ይዣቸው በቀረብኳቸው ጉዳዮች ላይ ሀሳብ አስተያየታችሁን ጻፍ አድርጉልኝ።